አሁን ደግሞ በቀጣይነት ስፖርታዊ ጉዳዮችን እንመለከታለን። መረጃዎች ሊያደርሰን አማኑኤል ጸጋይ ስቱዲዮ ይገኛል። አማኑኤል መቀጠል ትችላለህ። አመሰግናለሁ ቤቲ። እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። ታላቁ ሩጫ ዓለም አቀፍ ውድድሮችን የማዘጋጀት አቅም እንዳለው ያሳየ ነው ሲል የውድድሩ መስራች ሻለቃ አትሌት ኃይሌ ገብረስላሴ ተናገረ። 25ኛው ታላቁ ሩጫ የ10 ኪሎ ሜትር የጎዳና ውድድር ትላንት ተካሂዷል። ባዘዘው መኮንን ተጨማሪውን ያቀርበዋል። አብረን ፎቶ ተነሳን ከማናውቃቸው ሰዎች ጋር ምናምን በጣም ደስ ይላል። I feel a little bit tired, but I feel good. It was a great race. Overall, it's an incredible experience. በጣም ደስ ይላል። አይተን ማናውቀው ሰው ሁሉ እንገናኛለን እዚህ። አገራዊ ነው፣ ስሜት እንደሚያመጣው የሀገር ፍቅር እንደሚያመጣው በጣም ደስ ብሎን የመጣነው። ይህ ከሩጫ ባለፈ ባለብዙ ቀለም የሀገር መለያ የሆነው ታላቁ ሩጫ የኢዮቤልዩ በዓሉን በሚያከብርበት 25ኛው ውድድር ከ55000 በላይ ሰዎች ተካፍለውበታል። ከ25 ሀገራት የተውጣጡ የውጭ ሀገር ዜጎችም በዘንድሮው ታላቁ ሩጫ የ10 ኪሎ ሜትር የጎዳና ውድድር ተሳታፊዎች ነበሩ። ታላቁ ሩጫ ለበርካታ አትሌቶች የስኬት መነሻ ሲሆን ከ5000 በላይ አትሌቶች በተካፈሉበት የዘንድሮ ውድድርም በወንዶች በባለፈው ዓመት 3ኛ ደረጃን ይዞ ያጠናቀቀው አትሌት ይስማው ድሉ አንደኛ ሆኖ ሲጨርስ የ2016 ዓ.ም ሻምፒዮኗ መልክናት ውዱ በሴቶች አሸናፊ ሆናለች። ውድድሩ ትንሽ ከበድ ይል ነበር። አንደኛ ጠንካራ አትሌቶች አሉ ነበር። በዚያ ላይ ደግሞ አየሩም ትንሽ ከበድ ይል ነበር እና አንደኛ በመውጣት የኔ ደስ ብሎኛል። ይህ ውድድር በማሸነፌ ደስተኛ ነኝ። ፉክክሩ በጣም ጥሩ ፉክክር ነው። እስከ መጨረሻው ድረስ የተፎካከረ ብዙ ሰው የደረሰበት ውድድር ነው። ጥሩ ነው። በጣም ጥሩ ፉክክር ነበር እና በጣም ጥሩ ውድድር ነበር። 2013 ነበር የሮጥኩት የመጀመሪያ ጊዜ እና 12ኛ ነበር የወጣው። አሁን ደግሞ ወደ ሁለተኛ፣ ያው ቀጣይ ደግሞ ወደ አንደኛ ይሆናል። በጣም አሪፍ ነው። ያው የምችለውን አድርጊያለሁ። ያው ለዚህ ውድድር ብዙም አልተዘጋጀውም። እኔ ማራቶን ነው የምሰራ። ያው ግን 3ኛ በመውጣቴ ደስ ብሎኛል። ከዚህ በፊትም 2 ጊዜ ሩጫለሁ። ዛሬ ለ3ኛ ጊዜ ነው። ያው ሰዓቴንም ደረጃዬንም ዛሬ አሻሽያለሁ። በጣም ደስ ብሎኛል። ይህ ውጤት ለቀጣይ የአትሌቲክስ ሕይወታቸው ትልቅ መነሻ እንደሚሆናቸውም አትሌቶቹ ላሚኮ ተናግረዋል። በትልቅ ውድድሮች ተሳትፌ ጥሩ ውጤት ለማምጣት ቀጣይ እንግዲህ እንደ እግዚአብሔር ፍቃድ እየሰራው የሚመጣው ውድድር ለመሮጥ አስባለሁ። ቀጣይ ያው ዓለም ሻምፒዮናና ኦሎምፒክ ለመዘጋጀት ከዚህ የበለጠ ተዘጋጃለሁ። ጠንክሬ ሰርቼ ያው አሁን ማራቶን ነው የገባሁት። ስለዚህ በማራቶን ጥሩ ሰዓት ሮጬ በጣም ጥሩ ሰዓት መሮጥና ራሴን መቀየር ከቻልኩ ከዛ በላይ ሩጬ ለሀገር ለመወከልም በማራቶን እሱ ነው አሁን እቅዴ። ከባንክ ኦፍ አሜሪካ ጋር ስምምነት ያደረግንበትና የዓለም አትሌቲክስ ቅርስን እየተረከብንበት ልዩ ዓመት ነበር ያለው የውድድሩ መስራች ሻለቃ አትሌት ኃይሌ ገብረስላሴ ታላቁ ሩጫ ባሳየው ለውጥና እድገት ደስተኛ መሆኑን ተናግሯል። ታላቁ ሩጫ ሌሎች ዓለም አቀፍ ውድድሮችን የማዘጋጀት አቅም እንዳለን የሚያመላክት ስለመሆኑም ገልጿል። በአጠቃላይ በጣም ወንደርፉል በእውነት ኮራን። እስካሁን ያለኑ ጎዳና ላይ ነው። ወደፊት ኢትዮጵያ ዓለም ሻምፒዮንንም በለው ሌላን ሻምፒዮን ወደ ማዘጋጀት ትሄዳለች። እንግዲህ 10ም 15ም ዓመት ይፍጃ ዓመት እናደርገዋለን።